ዘጠነኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወኢያኩም እናንተንም አላህ ይጠብቃችሁ ታላቅ እህቴ ካፊር ሆናለች ወነዑዙ ቢላህ ሀዳህ አላህ እና እኔ ተማሪ ያለው ከገጠር ወደ አዲስ አበባ መጣሁና እኔ ጋር ሁኚ ብላኝ እሷ ጋር 2 ወር ቆየሁ እና ቤተሰብ ጋር ተመለስኩ እና ስመለስ ብር ሰጠችኝ የሰጠችኝ ግን አውፍ ብላ ነው ከዛ መቀበል ትክክል ነው አሁን መመለስ ይኖርብኛልን አይ ሀዲያ እኮ ነው ሀዲያ ከሰጠችሽ ሀዲያ من الكفار والمشركين መቀበል ይቻላል ችግር የለም ይቻላል بوب إمام البخاري رحمه الله تعالى في صحيح باب قبول الهدية من المشركين كمشركوች هدية መቀበል ስለሚቻል የሚናገር ርዕስ ነው ብሎ ርዕስ አዘጋጀና تحته ذكر هذا الحديث إن الحديث أمده وقال أبو هريرة عن النبي صلى الله عليه وسلم كنبيزه هاجر إبراهيم عليه السلام نبي الله إبراهيم سارانيزو ودي قبص مدر هيدو تسددوا فدخل قرية فيها ملك جبار عم بغن النقوس على لبتا كابي درسوا السوقا قربوا ياو انتن سارا للتناكو بزو نجر آدرق رجم هنا تاريكنا مجرش علي هاجرا هدية ستات تقبلوا نبي الله إبراهيم وكذلك لنبي عليه الصلاة والسلام هدية تلكو اللاتشوان ملك أيلة لنبي عليه الصلاة والسلام بغلة بيضاء نج باقلو لكو اللاتشوان لرسول عليه الصلاة والسلام عندهم من لبس لنبي عليه الصلاة والسلام ياتي أيهود واسيت انتن سقا من بلا اللاتشوان عزقايتاتشوان مسموم نونجي نبيهم لما بلا تقابزون نبره ያለ ነው ስለዚህ ስጦታ ያለ ነው ስጦታ መቀበል አለ ችግር የለም ምንጣጣ የለም والله اعلم ሌላ ዙጋ ተያይዞ ሙሽሪክን የማያከፍሩ እንትን መለም ይከፍር የሚለውን ያው በአማርኛ ነው የጻፈችው መለም يكفر المشركين او شك في كفرهم او صحح مذهبهم فقد كفر ይባላል ይሄንን ታከፍራላችሁ አዎ نحن نكفر من لم يكفر اليهود والنصارى وعباد القبور وعباد الأضرحة يا لا كفر كافر ነው ሁሉ በጥቅል ማለት ነው ነገር ግን እንትን ቀብረ አምላክን አናከፍርም የሚሉት አካላቶች አናከፍርም አይደለም ከተለያየ አንግል ነው የምንመለከታቸው ይሄ ኢማም ኢብኑ ባዝ وكذلك ኢማም ፈውዛን وكذلك الشيخ الراجحي እንደዚሁም ፈትዋ ዳኢማዎች ያሉበት ኢቃመተል ሁጃ አስፈላጊ ነው የሚሉት ምን በተለይ አኢመተል እነዚህ አኢመተል ዑባደል ቁቡር የዑባደል ቁቡር አኢማዎች ዋናዎቹን ማክፈር ያላከፈረ ማክፈር ያለ ነው ነገር ግን ሹብሃ አለ መለም ተቁም عليه الحجه حجه ያልቆመባቸውን ከመነሻ في باديه بعيده او من كان قريب عهد في اسلام የሆኑትን እነዚህ ሹብሃ ኑሮባቸው ወይም መሰል የሆኑትን እነዚህን ሹብሃ ያለባቸውን ሹብሃ ስለቀቀና ከፍራለን ብለ የተቀመጡትን እነዚህን አክፍሩ እነዛም ላይ ሁጃ ማቆም ስለሚያስፈልገን የግድ ነው ኢዛለተ ሹብሃ የግድ ስለሆነ ጥንቃቄ አድርገን ነው የምንሄደው ቀብር አምላክን ብናከፍራውን አንደኛ በተስሚያም እናከፍራለን ወይም በኢቃመተል ሁጃ እናከፍራለን በሁለቱም አዎ بعد ኢቃመተል ሁጃ የእሳት ነው እኛ በተዕይነ ከለ የእሳት ነው ባንልም ቀብለ ኢቃመተል ሁጃ የሆነው ደግሞ ቢተስሚያ ሙሽሪክ ነው የምንለው አዲርን ግን ስታከብር ቀጥታ የእሳት ነው የምታከብረው ስለዚህ በጣም ጥንቃቄ ያስፈልጋል ጀነት ይሄ ነው እንጂ አለበዛ እናከፍርም አይደለም እያጣራን እያበጠርን ነው በደንብ አድርገን ስርዓት ጠብቀን ነው የምንሄደው እዚህ በሩጫ የሚከዳ አይደለም ጥንቃቄ ያስፈልጋል በደንብ ለዚህ ነው ሸኽም እኮ መያይሽ بين المسلم هل يعيشون بين المسلمين ነው የሚሉት ሸኹ ራጂሂ ማለት ነው ሲጠይቋቸው በሙስሊሞች መካከል የሚኖሩትን ነው እንደማያከብሩት አዎ እነዚህን ተከተላቸው አትስገዱ ይሄንን ሰው የተከተላቸው አትስገዱ ለአንه ليس بمسلم ነው የሚሉት አዚሩን እኮ ሙስሊም አይደለም የተከተላቸው አትስገዱ ለምን የማያከብረው በሙስሊሞች መካከል የሚኖሩትን ስለሆነ ማለት ነው ይሄ እንደ ቃዒዳ ቀጥ አድርገው የሚናገሩት ነው ቀስ ብላችሁ ቃዒዳን መሬት ላይ እንዴት ነው እነማን በምን መልክ እየተባለ እያጣራችሁ የምትሄዱበት ነው እንጂ አለበለዚያ አይከፈርም አላልንም አልልምም አንልም بارك الله فيكم جزاكم الله والله اعلم አስረኛ ብዙ ጊዜ ይሄ ለብቻው የሚለቀቅ ነው ኢንሻአላህ ሪከርድ የሚዘጋጃል አስረኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ያኩም الله
እድሜና ጤና ጀነቱል ፊርደውስ ይያል አሜን አሜን ወኢያኩም እና እኔ ያልገባኝ ነገር ሰው ሲሞት ለሟቹ የሚደርሰው ሶደቃ በምን መልክ ሲሆን ነው 7 14 40 ነው እያሉ ይደግሳሉ ሌላው ደግሞ የሞቱ ቀን ለሟች ቤተሰብ ብር ይሰጣሉ ይህን አብራሩልኝ ምንድነው የሚሰጠው እህል መስጠት ይቻላል ወይስ ምንም ነገር ካልተሰጠ በባህላቸው እንደ ነውር ነው የሚታየው ጀዛኩሙላህ ኸይረል ጀዛ ይሄን ብትመልስልኝ አላሁ አክበር የሚገርመው በተደጋጋሚ ተናግሬዋለሁ ይሄን በተደጋጋሚ ማለት ነው እና የግድ መመለስና መነገር ስላለበት የሟች በሞተ ጊዜ ለሟች ሶደቃ ይደርሳል ወይ አዎ ሶደቃ ሌላ ጊዜ ይደረጋል የዛን ጊዜ እንደዛ 49 ምን በሚባልበት ጊዜ ሳይሆን ሌላ ጊዜ ይደረግለታል ሶደቃ الصدقه عن الميت مشروعه ومفيده ونافعه تقامينه للميت وقد ثبت في الصحيحين عن النبي صلى الله عليه وسلم سئل عن ذلك نبي تطيقوا نبر قال له رجل يا رسول الله يا الله ملاكتنيا والاچو ان امي ماتت እናቴ ሞተች አፈለሃ አጅሩን እንተ ሶደቅቱ عنها ሶደቃ ባደርግላት አጅር ይደርሳታል እንዴ አላህ መላእክተኛ አላቸው قال نعم አዎ ይደርስልሃል አሉት ነብዩ አለይሂ ሰላቱ ወሰለም ስለዚህ ሶደቃ ይደረጋል ወቅፍ ቢደረግላቸው ወይ ሶደቃ ማብላትን ይመስል ቢደረግላቸው ጥሩ ነው 7 ምን 3 ቀን የሚባለው ጋር እዛ አካባቢ አታድርጉ ሌላ ጊዜ ታደርጉታላችሁ ሌላ ጊዜ ማለት ይሄ ችግር የለም ስለዚህ ሶደቃ ይደርሳል አስላሉ ሶደቃ ይደርሳል በቃ አጭሩ ይሄ ነው 7 14 40 ምናምን የሚባለው ግን ከሌሎች እምነቶች የመጣ ነው የለም እንደዚህ 6 ወር 40 ምናምን ነገር የሚባለው ይሄ መጤ ነው ይሄን ተውት ቀን ቆርጦ ማድረግ የለም ከማ እንተነ ታላቁ ዓሊምም ማም ኢብኑ ባዝም ተጠይቀው ነበር ይሄንን በተመለከተ ማለት ነው الصدقه عن الميت مشروعه ويطعم الفقراء والمساكين والتوسيع عليهم ومواساة الجيران ጎረቤት ማብላት ኢክራሙል ሙስሊሚን ይሄ ሚውጁህ البر والخير ጥሩ ነው ችግር የለም ነገር ግን የተወሰነ ቀን እንዳይሆን وفي يوم معين كاليوم السابع او ال40 في يوم الخميس او الجمعه ይሄንን እንዳይደረግ እንጂ ችግር የለም ማለት እሺ ገንዘብ መስጠት ብር መስጠት የለም የተባለው ሐዲስ አስል ያለው ምግብ ስሩላቸው ለአሊ ጃዕፈር የመጣውን ሐዲስ ይመስል ማለት ነው يوم موت በተደገደለ ጊዜ ጃዕፈር ነብዩ አለይሂ ሰላቱ ወሰለም اسنعوا لአሊ ጃዕፈር طعاما ለጃዕፈር ቤተሰቦች ምግብ አዘጋጁላቸው فانه قد جاءهم ما يشغلهم ቢዚ የሚያደርጋቸው ነገር ስለተፈጠረባቸው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ምግብ ነው ተይዞ ለሟች ቤተሰቦች የሚከረም ገንዘብ ቢሰጥ ንቁድ ቢሰጥ ፉቀራዎች ካልሆኑ በስተቀር አይሰጥም ዲዎች ከሆኑ ወጪ ካለባቸው ብዙ ነገር ወጪ ተደርጎ እንትን አድርገው ከሆነ በህክምና ተበዝብዘውን ይመስል ማለት ነው ለነዛ ይሰጣቸዋል ሰንቲም አታግዙ አላለ ይሄንን እንደዛ እንዳትወስዱ ሰንቲም ምስኪን ለሆነ ምንም ለሌለው አባቱ ሞቶበት እናቱ ሞታበት የተጎዳ የቲም ይኖራል ምን ይኖራል እንሰጠዋለን ሰንቲም የሆነ ነገር ሰንቲም ጠርቀምቀም አድርጋችሁ መስጠት ነው ሌላ ጊዜ የዛን ቀን አትስጡት ሌላ ጊዜ ስጡት ወይ በማግስቱ ወይ በሁለተኛው ቀን መስጠት ይቻላል ችግር የለም ባይሆን ወንፈል ወንፈል ማለት ምንድነው የጠራ አማርኛ ስለሆነ ነው ወንፈል ማለት አሁን እናቱ ስትሞት ተሰጡታላችሁ የእናንተ እናት ስትሞት ደግሞ ይዞ ሊመጣ ማለት ነው ይሄ አይነት ቢድዓ ነው የለም እገዛ ግን ከአስሉ የለም ማለት አይደለም የዛን ቀን እንደዚህ ጋቢ ዝርግተው ይቀበላሉ ሬዳኛው ምን ማለት ነው እንደዚህ አይነት የለም ይሄንን ቢጤ የለም በሸሪዓችን የለም ቀሬስ አለ እድርሳ አለ እድር እንዴት የለም ይላል ይመጣና አባባ ፈትዋ ይሰጡ ማለት ነው እድር ተጨመላልቆ እድር ሽርክ ገብቶበት እድር ተበታትኖ የላይኛው እድር የታችኛው እድር እየተባለ ተሐዙብ ተፈጥሮ ምን ይሰራላችኋል ሷሃባ ዘንድ እድር የለ በሰለፎች ዘንድ እድር የለ አይታወቅ ኬንያ እንኳን አይታወቅም እንኳን ሌላ ኩዙ የኛው ነው ያመጣው ላይኛው እንትን የኛው እድር ናንተ ቀልቀሉ ቀሬነ እታችኛው የኛ እድር ዛሬ እንትን ነው የታችኛው እድር ነው አሉ የሞተው ወንድም እኮ ነው ተቶ ይሄዳል ወደ እዛ አይነት የለም والله اعلم
11ኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ደህና ናቸው? አልሐምዱሊላህ አልሐምዱሊላህ حياكالله ባረከላሁ ፊክ። እኔ አግብቼ አንድ ልጅ አለው። መጀመሪያ ታሪኬን ስነግሮት አንዲት ዘመዴ ነበረች፣ መልካምና ቆንጆ እንዲሁም ጥሩ ባህሪ ያላት ነበረች። ከሷ ጋር ልንጋባ ተስማማን፣ ጨረስን። ወደ ቤተሰብ ልናሳውቅ ስንል ይህቺ የወለድኩላት እስር ያለችው ባለቤቴ አግብታ ተፈታ ነበረ። ሌላ ካጫት ውጭ የነበረች ማለት ነው። የሆነ ጓደኛዬ አንተ አግባት አለኝ፣ ይችን የፈታችውን ማለት ነው። አይ እኔ ከሌላ ጨርሻለሁ አልኩት። ልጅቱም የእህቴ ጓደኛ ስለነበረች ድሮም ብዙ ባንቀራረብም ግን እንተዋወቃለን እና በቴክስት አግባኝ ብላ ላከችልኝ። በዲኗ ከዛችኛዋ ከዘመዴ ቆንጆ ካልኳት ትበልጣለች። ጨርሻለሁ ላገባ ነው አልኳት። አይ ችግር የለውም ሁለታችንንም አግባን አለችኝ። ያችኛዋ እንዳታመልጠኝ ፈርቼ አይሆንም አልኳት፣ ኋለኛዋን ማለት ነው። እኔ ዲንህን ብዬ ብጠይቅህ እንዴት ታሳፍረኛለህ ስትለኝ አሳዘነችኝና እንዴት እናድርገው ስላት ቤተሰብ ጋር እንንገርና በድብቅ ይሰሩልን፣ ያችኛይቱን በሰርግ አግብተህ ኋላ ትነግራታለህ አለችኝ። እሺ አልኩ። ኒካሁም ታሰረ። ሳንገናኝ የዛችኛይቱ ለቤተሰብ ለመንገር ዛሬ ነገ እያል በዚች በልጄ እናት በዘዴ አድርሳት መሰለኝ ሰማች፣ ተቆጣች፣ አበደችብኝ። በቃ እንዴት ደበቅከኝ ብላ ተቆጣች፣ እምቢ አለች። ሌላም አገባች። እኔም ከዚችኛይቱ ጋር ዓመት አብረን ቆየን፣ ወለድን። ከዚያ ሰዑዲ ሄጄ ሞቼ አለች። እሻልኩ ሄደች። በሦስቱ ዓመት ውስጥ ቤት ሰራች። በስሜ ነበር ቤቱ የተሰራው። 6 ዓመት ሆናት። ከቅርብ ጊዜ ጀምሮ ከኔ ጋር ያላት ግንኙነትን ቀነሰች። ስደውልላት እንግዳ መጥቶ የአረቤ እናት መጥታ በቃ ምክንያት ታበዛለች። ኦንላይን ላይ አያታለሁ፣ ነገር ግን ዝም ትለኛለች። ሳጣራ ከድሮ ባሏ ጋር ጀምራለች አሉኝ። ጠየቅኳት። አዎ እወደዋለሁ አለችኝ። በቃ በስሜ የነበረውን ቤቷን አላህን ፈርቼ ሳልጨቃጨቅ በስሟ አዞርኩላት። ነገር ግን ኡስታዝ ስንፋታ የመጥሎ ተብሎ 100,000 ተቀብያለሁ። እሱም ቤቱ ሲሰራ ለፍቻለሁ። ምንም ንብረት የሚባል የለኝም። ሐራም ከሆነብኝ ልመልስላት፣ ይሄንን ንገሩኝ ይላል። ኢላህ ኢላላህ። እንደዚህ አይነት ወንድም አለ። እንደዚህ አይነት ወንድና እንደዚህ አይነት ሴትም አለ። ሱብሃንአላህ። ለመጥሎ የሚባል ይሄ ኹሉዕ የሚባለው ማለት ነው። ለኹሉዕ ገንዘብ ትሰጠዋለች። ከዛ ገንዘብ ከፍላ መላቀቅ ማለት ፊዳ ቪዛ እንደማለት ይሄ ነው። ፈኢን ኺፍቱም አላ ዩቂማ ሑዱድ አላህ ፈላ ጁናሃ ዐለይሂማ ፊማ እፍተደት ቢህ። ችግር የለም በሰጠችው ነገር ምን ያክል ይሁን፣ የመህር ያክል ይሁን ይላሉ ባዕዱ አህለል ዒልም። ከፊሎች ደግሞ ከመህርም በላይ መጠየቅ ትችላለች ነው፣ ይችላል መጠየቅ ከመህርም በላይ። ምናልባት ከመህሯ በላይ ቢሆንም 100,000 እንግዲህ ይሄ ወንድም በጣም ብዙ ነገር ለፍቶ ያለበት ሁኔታ ነው ያለው።
ወዲያ በሰጠችህና እንትን ባልከው ነገር ምንም ችግር የለውም ኢንሻአላህ ባረከላሁ ፊክ አንተ ይሄ መልካም ሰራህ ብትመጀንበት ራሱ ያዋጣል ብዬ ነው የማስበው እንዴ በአሁን ሰዓት እንኳን በስሙ ቤት አድርጎ አንቆ ይዛል እንጂ እንዴ እኩል ነው መካፈለሽ ብሎ ሚሊዮን ይሰነጥቅላታል እንጂ አይተው ሁለተኛ እንደው እህቶች እንደዚህ አይነት ድፍረት ግን ደግሞ ሁሉም አይደለም ሌላ በኩል ደግሞ እህቶች ናቸው ስታለቅሱ hatta ራሱ የኔን ስሜት አንድ ጊዜ ወደ ታች አንድ ጊዜ ወደ ላይ እኮ ነው እኔ ሳነብ ራሱ የሚገርመኝ ማለት ነው አንዳንድ ወንዶች የሚገርም ወንድ አለ አንዳንድ ቦታ የሚገርሙ ሴቶች አሉ የሚገርሙ ማለት ነው አሁን እንደዚህ የልጅሽ ባል ነው እንደው የምትሰሚም ከሆነ ማለት ነው የምትሰሚም ከሆነ የልጅሽ ባል ነው የልጅሽ ባል ጋር ነው መቀጠል ያለብሽ እንትን የልጅሽ አባት ማለት ነው አፍወን የልጅሽ አባት ባልሽ እሱ ጋር ነው መቀጠል ያለበት ይሄ ነው በእንደዚህ አይነት መልኩ ነው ሮራችሁን ማስተካከል ያለባችሁ እንደ ግድ የዱሮ ባሌጋ ተብሎ እንደገና ልጅን አባት አልባ ማድረግ በታትኑ የሆነ ነገር ማድረግ በጣም ይደብራል ጥሩ አይደለም ነው ታስተካከሉ እስኪ እንደ ብር ስታገኙ የሆነ ነገር ልውጥ አትበሉ ሰው ሁለት ጊዜ እንዴት ይፈጠራል ያ አላህ ሁለት ጊዜ ባህሪ ማለት ነው ቆዳችሁ እንደ እባብ እንደገና ገልፎ አዲስ ቆዳ ያወጣል የሆነ ነገር ሲመቻቸው ማለት ነው አላህን ፍሩ አሁን እንደዚህ አይነት ባሎችን እንደው ስንት የሚያሰቃያል የምታሰቃያው አይቀናሽ ያንኛው መጀመሪያ ፈቶሻል አሁንም ያሳድድሻል ምንም ታውቂዋለሽ የቆመ ደህና ያለ ባልጋ ብር ስታገኙ አትኮፈሱ ሚሊዮነር አይደላችሁ ስንት ተለፍቶ ስንት ነገር ሆኖ ሰው እዴ ላኢላሃ ኢላላህ ሞራል ላይ ወደዋለሁ በኒካ ላይ ሆኖ እንተናን ወደዋለሁ ምንም የሚሉት ቅብጠት ነው ይሄ ከኋላ ደግሞ ሳነብ ዲነኛ ናት ተብሎ ነው እንግዲህ ይሄ የመጣው አረታው እህቶች አረታው ግን አረታው ይሄን ባጉርሽ ውስጥ ያቻዋል ታው እናንተም ተጠግባላችሁ በጣም አሁን ወንዶች ብዙ ጊዜ የሚጽፉልኝ እና አንተ ለእህቶች በጣም ወገን ነው የምትከራከረው አይነት ማለት ነው በተለይ ብራቸው እየተበሉ ስለሆነ ብራቸውን ስለሚበሉ በጣም አጠብቃለሁ